አንቺ ግፍ ነው እዚህ ጋር እሸቱን ያደረሰው። እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ላሊበላ ቱሪስቶች እያጋጠማቸው ስላለው ነገር They charge me 3 times more. But tell me the truth, how much is one donut? 150 she said. Okay. How much is here? And unfortunately Lalibela hasn't impressed me with the honesty of the people. ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ እናንተው አሽሩካ ነኝ። ወደ ዩቲዩብ ቤተሰቦቼ ኢትዮጵያ ኤርትራውያን ምትካተሉኝ እንዴት አላችሁልኝ? እግዚአብሔር ይመስገን እኔ ጋር ሁሉ መልካም ነው። በሌላ ቪዲዮ ተመልሻለሁ። ዘና ፈታ ያላችሁ ቁም ነገር ታገኛላችሁ። እንደተለመደው ቪዲዮ ላይክ ያረጋችሁ ሐሳባችሁን ኮሜንት እንደዚሁ ለሌሎች ያጋራችሁ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ እንድትካተሉ ጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። ሰብስክራይብ እያረጋችሁ እሺ። ይለፈልህ ከተባለ ከተጻፈልህ አዋራ እንኳን እያራገብክ ያልፍልሃል። እያወራ ያለሁት ቃሉ ቡቲክ ነው። የተለያዩ የወዳደቁ ነገሮችን በማንሳት አስገራሚ የፋሽን ስታይሎችን ሲሰራ የነበረው ቃሉ ቡቲክ ከኢንስታግራም ጋር አስገራሚ የሆነ ኮላቦሬሽን ውስጥ መግባቱ እየተነገረ ነው። በዚህም ለመጀመሪያ ጊዜ በኢትዮጵያውያን ዘንድ ያው ከኢንስታግራም ጋር በዚህ ደረጃ የሰራ አልተመለከትኩም። ቃሉ ቡቲክ ኢንስታግራም ላይ ቪዲዮዎችን ፖስት ማድረግ ከጀመረ በኋላ ኢንስታግራም እባክህ አናግረን ካንተ ጋር መስራት እንፈልጋለን የሚል ነገር ጽፈውለት ነበረ። ያም በዛ መሰረትም አሁን እዚህ ላይ መድረሳቸውን ኢንስታግራም በገጻቸው አስታውቀዋል። የሰራው ነገር ያው ሰሞኑ የስፖርት ጉዳይ ነው። የምታዩትም ቪዲዮ የእግር ኳሷን ለጠራርጎ ለየት ባለ ሁኔታ አቀርቧታል። ስለዚህ ይሄ ልጅ አመለጠ ማለት ነው። ቃሉ ቡቲክ ከኢንስታግራም ጋር በመተባበር የሰሩት ይህ ቪዲዮ ከ100 ሚሊዮን በላይ ምልከታ ያገኘ ነው። በአብዛኛውን ጊዜ ኢንስታግራም ያው በፖስት ይከፍላል። እንደዚህ አይነት ትብብሮች ምናምን ከፍተኛ እድል ይዘውም የሚመጡ ናቸው። በርካታ ሌሎች ድርጅቶችና ታዋቂ ዲዛይነሮች ጋር ስለሚያደርሰውም ይሄ ልጅ ወደፊት ትልቅ ቦታ እንደሚደርስ ከዚህ የተሻለ ቦታ እንደሚደርስ ተስፋ አደርጋለሁ። የራሱን ድርጅት ከፍቶ ወይ ደግሞ ለአንድ ትልቅ በብራንድ አምባሳደር ሆኖ ከፍተኛ ስራ ሊሰራ የሚችል ተሰጥኦ ያለው ልጅ ነው። በዚህ ከቀጠለ ያው የሀገርንም ስም ክብር ይዞ ያስጠራል ማለት ነው እና መልካም እድል እንዲገጥመው እንመኛለን። በላሊበላ ቱሪስቶች እያጋጠማቸው ስላለው ነገር እያማረሩ ያሉበት ነገር እርምጃ መወሰድ ያለበት መፍትሄ የሚፈልግ ጉዳይ ስለሆነ እስቲ እሱን አስቃኛቸዋለሁ። ኢትዮጵያ ውስጥ አሁን ላይ የተጎበኙ ካሉ ቦታዎች በላሊበላ ይጠቀሳል። እንደዚሁም ገራአልታም እየተጎበኘ ይገኛል። እንደዚህ ዶርዜ ቪሌጅ የተባሉ ባህልንና የሀገራዊ ታሪክን ቅርስን የሚያሳዩ ቦታዎች ምርጥ ተብለው እየተጎበኙ የሚገኙ ናቸው። ታዲያ ላሊበላን በተመለከተ ቱሪስቶች እያማረሩ ስላሉት ነገር እንመለከታለን። አንድ ዩቲዩበር የለቀቀው ቪዲዮ ላይ የተናገረው ነገር ነው ይህን እንድሰራ ያደረገኝ። ዳፉድ ይባላል። ስለ ኢትዮጵያ በተደጋጋሚ ይሰራል። ኢትዮጵያን እወዳታለሁ። ላሊበላንም ከተመለከትኩ በኋላ አስደናቂ ያላችሁበት ምክንያት ገብቶኛል። ይህም ድንቅ ቦታ እንደሆነ Now I know why you say this is the most beautiful one. Look at it looks amazing. Like look at this. It is so beautiful. Everything is carved. የተመለከተውን ነገር እያጋራ ስለ ላሊበላ አስደናቂነት እየተናገረ ነበረ። ስለ ቦታው አካባቢው ታሪኩንም ለዓለም ሕዝብ እያካፈለ ይገኛል በዩቲዩብ ቻናሉ። ያው በአሁኑ ሰዓት የምታውቁት ነው። ሰዎች መረጃ የሚያገኙት ከኢንተርኔት ላይ ነው። አንድ ሰው ዩቲዩብ ቪዲዮ አይቶ የሆነ አክሽን ይወስዳል። ለምሳሌ እዚህ አካባቢ ሄድኩ ሲል ሌላው ሰው ደግሞ ያንን ቦታ ሄዶ ማየት ይፈልጋል። በዛ ማስታወቂያ እየሰራ ነው በሌላ አጋጣሚ ማለት ነው። ስለዚህ እዚህ ቪዲዮ ላይ ደግሞ መጥፎ ነገር ሲነገር ያው ሪቪው እንደ መስጠት በሉት ሰው ይሄ ነገር እዛ ቦታ ስላለ አልሄድም የማለት ነገር ይታያል። But tell me the truth, how much is one donut? 150 she said. Okay. How much is here? በላሊበላ ከተማ ታዲያ የገጠመው በጣም የሚያስጠላ ነገር ነው። የሀገራችንን ባህል የአካባቢውን ህብረተሰብ ባህል የማይመጥን ነው። ሌላም ቱሪስቶች ላይ ይሄ ነገር ሊከሰት ስለሚችል እርምት እንዲወሰድበት ነው ይህም ቪዲዮ ማሳየው። ይሄም ቪዲዮ የተመለከታችሁ እባካችሁ አካባቢው ላይ የምትገኙ ይሄ ፈጣን እርምጃ መወሰድ አለበት። እንደዚህ አይነት አታላዮች የሰውን ገበያ ስለሚዘጉ የሀገር ገበያ የአካባቢውን ገበያ ስለሚዘጉ ማለት ነው። ምንድነው ያጋጠመው? እስቲ
እንዳትናደዱ ብቻ ተመልከቱት። በአጭሩ የተፈጠረውን ስነግራችሁ ይሄ ልጅ እስቲ የአካባቢው ምግብ ልሞክር ብሎ የሆነ ምግብ ቤት ገባ። እዛ ውስጥ ደግሞ ቦምቦሊኖ ይሸጣሉ፣ ያው ምግብ ፉል መሰለኝ ይሸጣሉ እንደዛ ነገር። እና ልጁ ደግነት፣ በጣም የሚገርም ደግነት ያለው ልጅ ነው። ምን አደረገ? መብላት ትፈልጋላችሁ? በቃ ለሁላችሁም ብሎ አዘዘላቸው፣ ጋበዛቸው። One donut is 150? No, one donut. አንድ ዶናት ዋጋው ስንት ነው ብሎ ሲጠይቃቸው 4 in price. But tell me the truth, how much is one donut? 150 she said. Okay. How much is here? 2008. እንዲያውም ልጅቷ የምትሸጠው ምግቡን የምትሸጠው እኔ ሰው ብር አልፈልግም 50 ብር ነው የምሸጠው ትላለች። ይሄ የምትመለከቱት ልጅ በተለይ ስንት ይላል? 3 እጥፍ አድርጎ ይነግራቸዋል ማለት ነውና No, it's not enough. You said 2000, 3200. Here. Okay, I paid. Now tell me the honest price. Is the local price 50? Yes. Okay. All right, guys. Now we are getting the local prices. 50 for one. ለማንኛውም እና ልጁ ደግሞ በዚህ ሁኔታ ውስጥ መታለሉ ደበረው ማለት ነው። ቅድስት ሀገር መጥቼ እንደዚህ አይነት ነገር ሰው እንዴት ያጭበረበረኛል? በዛ ላይ አለ ጋብዣቸው፣ መብላት መጠጣት ፈልጋላችሁ ብዬ ጋብዣቸው፣ በዛ ላይ እንደዚህ አይነት ማታለል ከእንደዚህ አይነት ከተማ ይሄንን አልጠበቅኩም ብሎ ሲያማር ነው የተመለከትኩት። በጣም አሳፋሪ ነው በእውነት። They charge me 3 times more the local price from 50 to 150. It is not about money. $20 is nothing. I am donating people $100 here, $50 here. I don't mind about the money. It's about the honesty of the people. And unfortunately, Lalibela hasn't impressed me with the honesty of the people. ይሄ አንድ ኢንሲደንት እንዳለ የከተማውን በቃ ልጁ ሲዝናና የነበረውን ነገር አበላሽ። ለሌላውም ሰው ይሄ ከተማ እስካም እንደሆነ ይሄ አታላዮች እንዳሉበት የሚያሳይ ሆነ ማለት ነው። I love Ethiopia so much, but Lalibela as the church has been incredible, but I got so much annoyed from the people, and now we got scammed in the local restaurant. That is really not nice. ታላቅ ቦታ ስሙን እያጎደፋችሁ ነው የምትገኙ። በጣም አሳፋሪ ነው። በፍጥነት ማስተካከያ መደረግ አለበት። ያሳዝነው ይሄ ልጅ እኮ በጣም ደግ ልጅ እኮ ነው። ጫማ አስጠርጎ 100 ብር ሲሉት 2000 ብር ነው የሚሰጣቸው። ለምን ያሳዝኑኛል የሚሰሩት ልጆች እነዚህ የሚለፉት በዚህ እድሜያቸው ብዙ ኃላፊነት መሸከማቸው ምናምን እያለ በጣም ደግ ነው። በቃ የሆነ 100 ለጠየቁት 200 ለጠየቁ 500 600 እየሰጠ ነው። እንደማይፈልገውን ነገር ሁላ ይገዛል። ቢዝነሶችን ለማበረታታት ብሎ ሌሎች የሚሰሩትን ሰዎች ለማበረታታት ብሎ የሆነ ነገር ሲጠይቁ ስለ የሀገራዊ ዋጋ ነው የነገራችሁ ወይ የቱሪስት ዋጋ ነው እያለ እየጠየቀ ነው። ልጁ ኢትዮጵያ በደንብ ያውቃታል። በቃ እና ደግነቱም ደግሞ ልገልጽላችሁ አልችልም። በእንደዚህ አይነት ሰው ደግሞ ማጭበርበርም በጣም ያሳፍራል። በዛ ላይ ደግሞ ላሊበላ ከተማ ላይ እና ይሄ ይታረም። በአጠቃላይ እንደዚሁ ይሄ ልጅ ሲያነሳ የሰማሁት መግቢያ $100 ይከፈላል ወደ ላሊበላ ለመግባት ለማየት ታሪካዊ ቦታችንን ለማየት። እዛ ቦታ ላይ ግን ጠቋሚ አቅጣጫዎችና የሆነ መረጃ በደንብ የሚሰጡ ነገሮችም የሉም፣ በጽሁፍ የተጻፉ ምናምን ነው ሲል የሰማሁት። እሱም ነገር አንድ ላይ ቢስተካከል ቱሪዝም እዛ አካባቢ የምትሰሩ ሰዎች ይሄ ነገር ቢስተካከል ለሁሉም ይጠቅማል። እና ስለ አካባቢው፣ ስለ ታሪኩ፣ ስለ 11ዱ አብያተ ክርስቲያናት በአጭሩ ሰመራይዝ የተደረገ መረጃ የያዘች ፍላየር እየተዘጋጀ በኢንተርኔት ላይም ተቀምጦ በባርኮድ አሁን ዘመኑ በስልክ ነው። በቃ ባርኮድም ተዘጋጅቶ በዛ መሰረት ቢቀመጥ እና ከአንዱ ቦታ ወደ አንዱ ቦታ እንዴት ይኬዳል የሚለውም ልጁም ተቸግሮ በጣም ሲንገላታ ነው የተመለከትኩት። ያን ነገርም ለመቅረፍ አቅጣጫ ቢቀመጥ በዚህ ስትሄዱ ቤተ ማርያም፣ በዚህ ስትሄዱ ቤተ ጊዮርጊስ ታገኛላችሁ የሚል አቅጣጫ ቢቀመጥም የሚልም ሀሳብ በዚሁ ለመስጠት እወዳለሁ። እሱም ስላነሳው እና በአንድ ሰው ላይ የሚደርስ በሌላው ሰው ላይ የሚደጋገም የሚችል ጉዳይ ስለሆነ ነው ትኩረት እንዲሰጥበት ማሳሰቢያ የሰጠሁት። ያው ይሄ ነገር እንደሚስተካከል ተስፋ አደርጋለሁኝ። የጥቂት ሰዎች የአንድና የሁለት ሰው ግለሰብ ማህበረሰብን ከዛ ደግሞ ሀገርን ማሰደብ የለበትም፣ አካባቢ ማሰደብ የለበትም በሚለው ነው። እንቀጥላለን። ይሄ ልጅ ግን ይመቸው፣ በእውነት ተመችቶኛል። ይቀጥላል።
እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ከኮሜዲያን እሸቱ ጋር በተያያዘ አስተያየትና ምልከታው እንደቀጠለ ነው። በርታም ነቀፌታም የሚያበዙበት ሰዎች የተነጋገሩበት ያው እሸቱን የሚያውቁት በርታ ተመንደቅ አለን እያሉ ይገኛሉ። ጋዜጠኛ አለምነህ ዋሴን ጨምሮ አስተያየት እየሰጡበት ነው። እሸቱ መለሰ ጉዳይ ዶንኪ ቲዩብ ጉዳይ የእሸቱ መለሰና የዶንኪ ቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እሸቱ ከምትገምቱትም በላይ ደግሞ የተለየ መልካም ሐቀኛ እጅግ የተለየ ሰው ነውና ለእሺ ኤክስኪዩቲቭ አሲስታንት ሆኜ ዶንኪ ቲዩብ ውስጥ ሰራ ነበርና ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና ተመንደግን ለወረደ ወደፊት ይደለን እያሉት ነው። እና በሌላ በኩል ደግሞ እነ ባምቢ ከእሸቱ ብዙ እንደዚህ አስተያየት የሰጠባቸው መካከል ነች። ያንቺ ግፍ ነው እዚህ ጋር እሸቱን ያደረሰው አይነት ነገር ሀሳብ እየተሰጠ ነበረ። ኧረ እኔ ምንም ያረኩት ነገር የለም እናቴ ግን ጸልያባለች ጸሎት ተደርጎብሃል አይነት ነገር ያለች ነው። እግዚኦ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። ኳስ በመሬት አድርጎ ባካችሁ ለመልካም ነገር እየጸለይን እንዴት ነው ነገሩ? በተለይ ከገንዘብ በልቷል ጋር እየተያዘ ያለበትን ነገር ለማጥራት እየተናገረ ይገኛል። እንግዲህ ዶንኪ ቲዩብ ላይ በጣም ትልልቅ ከሚባሉት ስራዎች አንዱ ከእርስዎ ጋር ትልቅ በረከት የተካፈልንበት በአሜሪካን ሀገር በካሊፎርኒያ ስቴት የተሰራው የሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ገዳም የመሬት ግዢ ጉዳይ ነውና እንደው በዚህ ስራ ውስጥ ዶንኪ ቲዩብ ምን አይነት አሰራር ነበር የተከተለው? ከፋይናንስ ጋር በተገናኘስ ያለው ነገር ከዶንኪ ቲዩብ ጋር ሲሰራ እንዴት ነበር? ሰላም እግዚአብሔር ይብዛላችሁ። እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ቦታውን ለመግዛት ስንንቀሳቀስ በህዳር ወር የተሰበሰበው ገንዘብ ቀጥታ ለመሬት ግዢ ውሎ ይዋለ። ከዶንኪ ዩቲዩብ ወይም ደግሞ ከኮሜዲያን እሸቱ ጋር ያገናኘን የበረከት ስራ እንጂ የጥቅም ስራ አይደለም። ቅዱስ መጽሐፍ ያየነውን እንናገራለን፣ የሰማነውን እንመሰክራለን። ከኮሜዲያን እሸቱ ያው ኮሚሽን ትወስዳለህ የተባለ ስሜን ለማጥፋት ብዙ ነገር ተሰርቶብኛል ነው ያለው። ሰፊው በትላም ቪዲዮ ተመልክተነዋል። ማየሱ ማየት ትችላላችሁ። ለማንኛውም በግራ በቀኝ የተባለና እሸቱ ያው ማመለጥኒና እያለ ይገኛል። የመቸው በርታ ቀጥል እንላለን። ለማንኛውም ኳስ በመሬት አርቲፊሻል ኢንተለጀንስ በፍርድ ቤት አሸነፈ የሚል መረጃ ከሀገር እንግሊዝ ሰምተናል። የመጀመሪያው ነው የተባለ ጉዳይ ነው። ምናልባት እናንተ የሆነ ነገር ገጥሟችሁ የፍርድ ጉዳይ ወደ ፍርድ ቤት መሄድ ቢያስፈልጋችሁ አርቲፊሻል ኢንተለጀንስ ረድቷችሁ ጠበቃ ሆኗችሁ ኬዛችሁን ብታሸንፉ ምን ይመስላችኋል? ነገር ግን በእንግሊዝ ጋርፊልድ ኤአይ የተባለ አንድ ድርጅት አለ። ይሄም የፍርድ ቤት ጉዳዮች ጋር በተያያዘ እንዲሰራ ፍቃድ ያገኘ ድርጅት ነው። ወደዛ ድርጅት ይሄድና እባካችሁ ችግር ገጥሞኛል ይላል። እነሱም $400 ፓውንድ ትከፍላለ ጉዳይ እናስፈጽማለን ይሉታል። እሱም 400 ፓውንዷን ይከፍልና የፍርድ ቤት ጉዳይ በኤአይ እንዲታገዝለት ያደርጋል ማለት ነው። እነሱም ኤአይ ሰራው የሚባለው ያው የሚጻፈውን የሚባለውን ለጠበቃ መስራት ያለበትን ነገሮች አጠቃላይ ክርክር ሐሳቦችን እንደ ማስረጃም ሆኖ መቅረብ ያለባቸውን ዶክመንቶች ሁሉ ጨራርሶ ፍርድ ቤት ግን ያው በአካል መቆም ስለማይችል ኤአይ ያው የሆነ ጠበቃ ሄዶ ቆሟል። ጉዳዩ ግን በአጠቃላይ ያለቀው በኤአይ በተሰራ ጉዳይ ነው ተብሏል። በዛም ደግሞ 7000 ፓውንድ ይከፈለው ተብሎ ተወሰነለት ማለት ነው። ስለዚህም ኤአይ የመጀመሪያው ያሸነፍኩበት ኬዝ ነው ያለ ይገኛል። አርቲፊሻል ኢንተለጀንስ እስከዚህ ድረስ ደርሷል። ከዚህ በፊት በአሜሪካ ኒውዮርክ ያጋጠመ አንድ ኬዝ ነበረ። ያው ጉዳዩን ይዞ ፍርድ ቤት ይቀርባል እና እንዲከራከርልኝ የምፈልገው ደግሞ ይልን እሱ ነው ብሎ ያው ቪዲዮ ማጫወት ይጀምራል። ኤአይ እንዲመላለስለት ማለት ነው። ቪዲዮ ማጫወት ሲጀምር ግን
ዳኛዋ እሳት ለብሳ እሳት ጎርሳ እኛ እንደዚህ አይነት ነገር አንፈቅድም ኤአይ እንዲከራከርማ ቦታ አንሰጠውም ብላ ያው አስቆመዋለች ማለት ነው። አርቲፊሻል ኢንተለጀንስ ተጠቀሙ ይሆናል ብዬ አስባለሁ። እኔ በተደጋጋሚ ነግራችኋለሁ። ኤአይ አዲስ ቴክኖሎጂ ጋር መተዋወቅና መጠቀም አሪፍ ነው። ነገር ግን ከጥንቃቄ ጋር እሱ ይሰመርበታል። ለማንኛውም ያው የፍርድ ቤት ጉዳዮችን ቶሎ በመግደል በአጭሩ ጉዳዮችን ፕሮሰስ አድርጎ እየጻፈ ምን እያለ ስለሆነ ኤአይ ተመራጭ እየሆነ የመጣበት ጊዜ እንመለከታለን። ወደፊት ምናልባትም ጉዳያችንን ይዞ ፍርድ ቤት ላይ ቀርቦ አሳምኖ እንድናሸንፍ ያደርገን ይሆን? ያው በደንብ መቆጣጠር አለብንም እየተባለ ያው ብዙ ነገር ይነገራል። ወደ ዩቲዩብ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። የቀጣዩ ሰው ይበለን። ስለተካተላችሁ ሁላችሁንም ከልብ አመሰግናለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።